ጤና ይስጥልን። ይህ ኢትዮፕላስ ነው። ሩዋንዳ በምስራቅና በማዕከላዊ አፍሪካ መካከል በኮንጎና በናይል ወንዞች የተከበበች ትንሽ አፍሪካዊ ሀገር ናት። በአፍሪካ ጋምቢያን፣ ስዋዚላንድ እና ጅቡቲን ተከትላም አራተኛዋ ትንሽ ሀገር እንደሆነችም ይነገርላታል። ሩዋንዳ ናይልና ኮንጎን የመሳሰሉ ተምዘግዛጊ ወንዞችን ታቅፋም በተፈጥሮ ሀብቷ የምትታወቅ ቢሆንም እንደ አውሮፓውያን አቆጣጠር በአፕሪል 7 በ1994 የእርስ በርስ የዘር እልቂት ስሟ ጥላሸት እንደተቀባ ይነገራል። ሩዋንዳ ሁቱ፣ ቱትሲና ታዋ የሚባሉ ጎሳዎች ስሪት ሀገር ናት። እነዚህ ጎሳዎች የተለየ ቋንቋና ሃይማኖት የላቸውም። ሩዋንዳዊነት የጋራ ማንነታቸው እንደሆነ ይነገራል። አገሪቱ የብሔርተኝነት ደረጃ የሚያሟላ ሕዝብ እንደሌላት የፖለቲካ ተንታኞች ይስማሙበታል። አብዛኛውም ሩዋንዳዊ የሮማን ካቶሊክና የወንጌላዊ አብያተ ክርስቲያናት አማኝ ነው። በቋንቋ ደረጃም ከይፋዊ የመንግስት ቋንቋዎች መካከል ማለትም ከእንግሊዝኛና ከፈረንሳይኛ በበለጠ ኪንያር ዋንዳ የሚባለው ቋንቋቸው ሙሉ በሙሉ በሁሉም ህዝቦች ዘንድ ይነገራል። ሩዋንዳም ከ1894 ጀምራ በቀይ ግዛት ስር ወደቀች። መጀመሪያ ጀርመን፣ ቀጥላ ቤልጅየም ሩዋንዳን በመዳፋቸው አስገብተው እንዳስገበሩም ይነገርላቸዋል። ቤልጅየም ሩዋንዳውያን አንድ ሆነው የጸረ ቅኝ አገዛዝ ትግል እንዳይጀምሩ በብሔር ከፋፈለቻቸው። በሩዋንዳ ታሪክ ውስጥ የተሻለ ኢኮኖሚና የዘውዳዊነት ባህሪ የነበራቸው 15 በመቶ የሚሆኑት ቱትሲዎች ናቸው። ሁቲዎች 85 በመቶ ቢሸፍኑም የረዘመው የሩዋንዳ ፖለቲካ ተሳታፊ እንዳላደረጋቸው ይታወቃል። በ1959 ግን ይህ ታሪክ ተሻረ። የሩዋንዳ የፖለቲካ ስልጣን ከአናሳ ቱትሲዎች ወደ ብዙሃኑ ሁቲዎች በይፋ ተሸጋገረ። ከ1960ዎቹ ጀምረው ሁቲዎች የፖለቲካ የበላይነቱን ከያዙ በኋላ ቱትሲዎችን መጨቆን ጀምሩ። በርካታ ቱትሲዎች ወደ ኮንጎ ዛይር ተሰደዱ። እንዲህ እያለ የሩዋንዳ ፖለቲካ እስከ 1994 ዘለቀ። ከሁቲዎች ወገን የሆኑት የወቅቱ የሩዋንዳ ፕሬዝዳንት ጀነራል ሃይቫበሪማን ከሀገሪቱ ርዕሰ ከተማ ኪጋሊ አካባቢ ተገደሉ። በግድያው የሁቱ ጽንፈኞች በፖል ካጋሜ የሚመራውን የሩዋንዳ አርበኞች ፓርቲን ወቀሱ። የሩዋንዳው አርበኞች ግንባር ሩዋንዳ ፓትሪዮቲክ ፍሮንት በተሰዳጅ ቱትሲዎች ብዛት የሚመራ ነፍጥ አንጋቢ የፖለቲካ ድርጅት ነው። ዓላማውም የሁቲዎችን የበላይነት ማስወገድ ነው። ይህ ፓርቲ ሙሉ በሙሉ የቱትሲዎች ተደርገው ሲታሰብ ሩዋንዳ ውስጥ የነበረው መሪ ደግሞ ሙሉ በሙሉ የሁቲዎች ተደርጎ ይሳላል። በዚህ መሃል ስለ ሩዋንዳ አይታሰብም ነበር። ሁለቱ ቡድኖች ጫፍና ጫፍ ሆነው ገመድ ጉተታውን አጋጋሉት። እዚህ ላይ የሩዋንዳውያን የጭንቅሌት ግም ወደ ማለቱ መጣ። ሁቲዎች ከኤፕሪል መጀመሪያ 1994 ጀምረው በቱትሲዎች ላይ ጅምላ ግድያ አወጁ። ኢንተርሃምዌ የተሰኘም የወጣት ታጣቂ ክንፍ ተደራጀ። ኢንተርሃምዌ ከቆንጭራ እስከ ጠመንጃ ታጠቀ። ለፕሮፓጋንዳ ደግሞ ሁቲዎች RTL MC የተባለ የሬዲዮ ጣቢያ ከፈቱ። ይህ የሬዲዮ ጣቢያ ቱትሲዎች ያሉበትን ቦታ የታዋቂ ቱትሲዎችን ስም እየጠራ እንዲገደሉ ማጋለጡን ያዘ። ቱትሲዎችን በረሮ ናቸው፣ ግደሉ፣ የሁቱ ኃይል ተንቀሳቀስ እያለም ሰበከ። በሁቱና በቱትሲ መካከል ጋብቻ፣ መገበያየት፣ ማህበራዊ ተራክቦ በሙሉ ነውር ተደርጎ ታወጀ። የሩዋንዳ ፀሐይ ከዓይናቸው ስር እንደዋዛ ጠለቀች። በጥላቻ ያበደው የሁቱ ኃይል እንደ አውሮፓውያን አቆጣጠር በ1994 በተካሄደ የ100 ቀናት ጭፍጨፋ ከ800 ሺህ በላይ ንጹሃንን ገደለ። ከቱትሲ ህዝቦች መካከል ከ70 በመቶ በላይ ህይወታቸው አለፈ። ከሀገሪቱ ህዝብ መካከል በግጭቱ ከ10 በመቶ በላይ የሆነው በግፍ ተገደለ። የሚገርመው ነገር ደግሞ ሁቲዎች አክራሪ ያልሆኑ ሁቲዎችን ከቱትሲ ጋር የተጋቡትን በመልክ ይመሳሰላሉ የሚሏቸውን የራሳቸውን ወገኖች ሁሉ በግፍ መረሸናቸው ነው። ታዋ የሚባሉት የፒግሚ ማህበረሰብ አባላትም በግፍ ተገድለዋል። ከሁሉም በላይ አስከፊ የነበረው ደግሞ ያገዳደሉ ሁኔታ ነበር። ድሃ ቱትሲ ሲገደል በቆንጨራ ስለሆነ ነፍሱ ቶሎ አትወጣም፣ ብዙ ይሰቃያል። ሀብታም ቱትሲዎች ለመገደል ለጠመንጃ መግዣም ብር ይከፍላሉ። ቱትሲዎች ብር እየከፈሉ ጣረሞታቸው እንዳይበዛም
ይገደላሉ። ሴቶች ከመገደላቸው በፊት ይደፈራሉ። በመቶ ቀናት ውስጥም ከ250 እስከ 500 ሺህ ሴቶች ተደፍረዋል። ደፋሪዎች ደግሞ ከሆስፒታል የወጡ የኤችአይቪ ቫይረስ ታማሚዎች ናቸው። ተደፍረው ያልተገደሉት ቱትሲዎች ከቫይረሱ ጋር ሊኖሩ ተገዷል። ደግሞም የካቶሊክ ቤተክርስቲያን ከሁቲዎች ጎን ሆና ግድያውን መደገፏም ችግሩን አባባሰችው። በቤተክርስቲያን የተጠለሉ ቱትሲዎችን ለሁቲዎች አጋልጣ በመስጠት ለሞትም ዳርጋቸዋለች። ዓለም አቀፉ ማህበረሰብም ቢሆን ዝምታን መርጦ በዚህ ወቅት ታይቷል። በመጨረሻ ግን ጁላይ 1994 የሩዋንዳ አርበኞች ፓርቲ አሸናፊ እየሆኑ መጡ። የጅምላ ግድያውም ቆመ። ሁቲዎች ብቀላን በመፍራት ስደትን መረጡ። ከዚያ ሁሉ አሰቃቂ መተላለቅ በኋላ በፖል ካጋሜ የሚመራው የአርበኞች ግንባር ሰላምን አረጋግቶ መንግስት ለመሆን በቃ። መንግስት እንደሆነም ብሔራዊ እርቅ አወጀ። የኋላ ኋላም በጎረቤታቸው የጦርነት ታሪክ መማር ያቃታቸው ሩዋንዳውያን ከ800 ሺህ በላይ ነፍሶችን በገጀራና በጠመንጃ ገብረው ተማሩ። መቶዎቹን የጭፍጨፋ ቀናትንም ዳግም እንዳይሆንባቸው በየዓመቱ መታሰቢያ ማድረግ ጀመሩ። ብሔርተኛ መሆንንም ወንጀል ነው ሲሉ ተስማሙ። የእርስ በርስ እልቂት መማሪያ የሆኑት ሩዋንዳውያን ዛሬ ላይ በብሔር መደራጀት ቀርቶ ስለ ብሔር ማውራት አይፈልጉም። ቢፈልጉም እንኳን ወንጀል ነው። በሩዋንዳም ስለ ብሔር ማውራት ወንጀል ሆኖ ተደንግጓል። የዘር ጭፍጨፋውን ሲያስቡ የከረረ ብሔርተኝነትን እየራቁ የዜግነት ክብርን ከፍ እያደረጉ እንዲያስቡም አድርጓቸዋል። የሃይማኖት፣ የቋንቋ ልዩነት የለም፣ ዳግም የሚኖርም አይመስልም። ቀድሞም ልዩነቱ የፖለቲካ ጉዳይ እንደነበር ሩዋንዳውያን ማምሻውን ገብቷቸዋል። ዛሬም ድረስ በሩዋንዳ ውስጥ በእርስ በርስ ጦርነቱ እጃቸውን እግራቸውን ያጡ ለከፋ አካል ጉዳት ተዳርገው ያለ ሰው ድጋፍ ዕለት ዕለት የማይንቀሳቀሱ ጋሻ ወንድማቸውን የተነጠቁ እህቶች፣ መንገድ መሪ አባታቸውን የተነጠቁ ወንድሞች፣ ሙሉ ቤተሰቦቻቸውን በገጀራና በጠመንጃም በዘግናኝ መልኩ ተነጥቀው ባዶ እጃቸውን የቀሩ እናቶችን በኪጋሊ መንደሮች ውስጥ ለታሪክ ቀርተዋል። ነገር ግን የሆነባቸው ሁሉ ዳግም ማንም ላይ እንዳይሆን ገዳይና ተገዳይ ልባቸውን በርቅ ሞልተው ትላንትናቸውን ቀብረዋል። ለችግሩ መባባስ ሁነኛ ምክንያት የነበረው የፕሬዝዳንት ጀበናል መገደል መንስኤም በቱትሲዎች እንዳልነበር በስተመጨረሻ በጥናት ተረጋግጧል። ጥላቻው መሰረተ ቢስ እና ምክንያት አልባ እንደነበር ሩዋንዳውያን ዛሬ ተገንዝበውም ሩዋንዳ የተባለች ሀገር ዳግም አቁመዋል። ሩዋንዳ ዛሬ ላይ እንደ ምሳሌ የምትጠቀስ የተሻለ አስተዳደር ያላት አፍሪካዊ ሀገር ለመሆንም በቅታለች። ዋና ከተማዋ ኪጋሊ በከተማ እድገትና ጽዳት የአፍሪካ ከተሞችን በመምራት ላይ ትገኛለች። ሩዋንዳውያን ትላንትናቸውን በብልሃት ተሻግረው ዛሬ ምስራቅን ማየት ችለዋል። ሩዋንዳውያን እንዳለመታደል ሆኖባቸው ከ800 ሺህ በላይ ነፍሶችን በገጀራና በጠመንጃ እስኪነጠቁ ድረስ የጦርነትን ፊት ምን ያክል አስከፊ እንደሆነ በትክክል አያውቁትም ነበር። ዛሬ ላይ ግን ያን ተረድተው ጦርነት በቃን ብለው እየቀጠሉ ነው።